የፈራሁት ነገር ደረሰ ትላላችሁ። እንግዲህ በሁለታቸው መሃል እኔ ነኝ የገባሁት። እነሱ በጣም ይዋደዳሉ። የፍቅር መቀስ የሆንኩባቸው እኔ ነኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። በመጀመሪያ ቅመምዬ እንግዲህ በሰዓት እየለቀቀች አይደለም። እንግዲህ የኔትወርክ የኢንተርኔት እጥረት የሚሆን አላቅም። በጣም ዘግይታ ነው የለቀቀችው። እንግዲህ ሲቀጥል እንደምታዩት ብሩኬ ከብሩኬ ከሌላ ሴት ጋር ሆኖ ቪዲዮ ቮይስ ተላከልኝ ብላ ዛሬ በጣም በሀዘን ተሞልታ ነው የመጣችው። እንዴት ነው ቤተሰብ? እንዴት ነው ማለት ነው? እኔ የፈራሁት ነገር ደረሰ። የፈራሁት ነገር ለምን መሰላችሁ? ትናንትና ተናግሬዋለሁ። ቆይ እነግራችኋለሁ። ስለ ቪዲዮ አንዳንድ ነገር ልበል መጀመሪያ። እንዴት ነው ማለት የተላከው ቪዲዮ ምን አይነት ቪዲዮ ነው? እንግዲህ ሀይሚ ሁለታቸው በጣም ይዋደዳሉ። እኔ ነኝ እንጂ ማለት አንቺ ሳይፈልግሽ ነው እንጂ በመሀላችን የገባሽው ቡታጅራ ድረስ የመጣው ለኔ ብሎ ነው። እንኳን ደህና መጣችሁ ብላ እንግዲህ የሚል ቮይስ ቴሌግራም ላይ ተልኮልኛል። እንደ አጋጣሚ ቴሌግራም አልጠቀም ነበር። ትናንት ግን ቪዲዮ ተልኮልኝ ገብቻየሁ ብላ ሀይሚት ስትናገር ነበር። እንዴት ነው ቤተሰብ? ብሩኬ ይህን ድርጊት ያደርጋል ብላችሁ ታስባላችሁ? ቡራን የምትወዱ ብዙ ናችሁ፣ ሀይሚንም የምትወዱ በጣም ብዙ ናችሁ። ግን ብሩኬ በተአምር ይሄን ነገር አያረገውም። ምን በቃ እኔ የፈራሁት ነገር ትናንትናም ተናግሬዋለሁ ቪዲዮ ላይ ስሰራ ቪዋቸው እየቀዘቀዘ ነው፣ በመሀል የሆነ ነገር እንዳይገባ ብያለሁኝ። እውነት ለመናገር ማለት ነው። በፍቅር በተደጋጋሚ ሲመጡ ትናንትና በቀደም ሀይሚ የለቀቀችውን ትናንትም ብሩኬ የለቀቀው ቪዲዮ እዩትማ። እንደውም የብሩኬ ይሻላል እንጂ ሀይሚ በጣም እየቀዘቀዘ ነው። እና ይሄ ነገር ሲቀዘቅዝ በመሃል ወንድ ወይም ሴት እንዳያስገቡ ብያችኋለሁ። ምክንያቱም ይሄ አዲስ አይዲያ ሲፈጠር ነው ሰው ጉጉት ብሎ ሀይሚና ብሩኬ ተጣሉ፣ ስንት የዋህች አለን ተጣሉ ብለን ጉጉት ብለን የምናየው ማለት ነው። ስለዚህ ከዛ አንፃር ነው እንጂ ብሩኬ ሀይሚን ይክዳታል ቅመምዬ እያለ ቅምጥሌ እያለ አብረው አንድ ላይ ቤት እየኖሩ በተአምር አይታሰብም፣ አይታሰብም። በቃ ሰው ካመናችሁ ማመን አለባችሁ ብሩኬን። ያው እንግዲህ ያው ያቺ ልጅቷ ይወደኛል ምናምን ነው እንግዲህ የአዲስ አይዲያ ነው ለስራ እስከሆነ ድረስ ልጅቷን አስገብተዋት እንደዚህ አይነት ነገር ነው እንጂ ወይም ደግሞ ሀይሚ ፕራንክ እያደረጓት ወይም ደግሞ ሀይሚ ብሩኬን ፕራንክ እያደረገችው ካልሆነ በተአምር ብሩኬ ምንም ከሀይሚ የተለየች ሴት ወይም ደግሞ ከቅመሟ ውጭ ከሌላ ሴት ጋር ሪሌሽን የሚኖረው ምናልባት ከካሜራ ጀርባ የራሳቸው እውነተኛ ላይፍ ሊኖራቸው ይችላል። ግን ሁላችን የምናምነው ሀይሚና ብሩኬ እንደሚዋደዱና ወደፊት ባልና ሚስት እንደሚሆኑ ብለን ነው የምናስበው። ሶ የሀብርሽና የሩታም አጋጣሚ ሊሆን ይችላል። ግን ቤተሰብ እኛ የምናየውን ብቻ ማመን የለብንም። ሶ ከካሜራ ጀርባ የራሳቸው ላይፍ የስራ ሆኖ ላይፍ ሊኖር ይችላል። እንዲህ ስላችሁ የለም ብላችሁ ግግም የምትሉ ወይም ደግሞ እንዴት ያለሽ ከመውደዳችሁ የተነሳ ልትሉ ትችላላችሁ። ግን ሁሉንም ቢያንስ ማሰብ ነው እንጂ እርግጠኛ ነኝ ብሩኬ ሀይሚን አይከዳትም። ስራ ነው፣ አይዲ ነው። በቃ ቀዝቅዞባችኋል። እዩትማ ትናንት የተለቀቀውን ቪዲዮውን በጣም ነው የገረመኝ። 150 ነው እንደዛ ብዬ ታየው። እስኪ ያችሁን አብርሽና ሩታ እስር ቤት አብርሽ ሂዷል ተባለ። አሁን እኮ ያ ፌክ ፖሊስ ነው እንጂ እውነተኛ አብርሽ ፖሊስ ወስዶት ምናምን አይደለም። በቃ ግን ይሰራሉ። ሩታ ተለተሎ እየመጣች ስላልሆነ ምንም አማራጭ ያለው ምንድን ነው? አንዲት ሴት ልጅ አስገብቶ ተለተሎ ከእሷ ጋር መስራት ማለት ነው። ምክንያቱም እሷ ራስ ናት፣ እርጉዝም ነበረች። አትመጣማ ተለተሎ ሩታ እና በቃ ስራ አይዲ ነው እንጂ ብሩኬ በተአምር ቅመምን ይከዳታል፣ አይታሰብም። በፊት የነበረ ላይፍ ሊኖር ይችላል፣ ግን ከቅመም ጋር ከተዋወቁ በኋላ ምንም በተአምር አያደርገውም። ብሩኬን ሁላችንም እያየነው ነው። በስንት ሴት ተፈትኗል። ይብን እናፈቅርሃለሁ እያሉት ማለት ነው። ስንት ያለው ክብር ያለው ለሴት ልጅ ያለው እንትን እናውቃለን። ስለዚህ አይደለም በቅመም ማለት ነው፣ አይደለም በቅምጥሌ በሚላት ልጅ ማለት ነው። እና ለማንኛውም ብዙ የምታዝናላችሁ የፈራሁት ደረሰ። ብሩኬ በቃ ቡታጅራ ለነገር አልሄዱም ምናምን እያላችሁ ያው ለስራ አዲስ አይዲያ ፈልገው ካልሆነ ቡታጅራ ለሴት ወይም ደግሞ ሌላ አድርገህ ሀይሚ እንግዲህ ለእሷ ብለህ ነው የመጣኸው ለምናትን አልነገርከኝም ስትነው ነበር። ግን በታምር ብሩኬ አያረገውም ቤተሰብ እና ብዙም እንዳትጨነቁ ለማለት ያክል ነው። ግን አሳዝናኛለች ሀይሚ ማለት ነው። ምንም ብታረግ የምታሳዝነኝ ነገር ብሩኬን ፕራንክ እያደረገ ያው እሱ ተረጋጊ እንደምታስቢው አይደለም ስትላት ወይም እሷን ፕራንክ እያደረጓት ሊሆን ይችላል። እሱና እሷ ተመካክረው ማለት ነው ልጅቱና እሷ
ተረጋጊ ቢላት እሷ ልትረጋጋ አልቻለችም። ያው ስሜቱ በጣም ከባድ ነው፣ በምትወዱት መከዳት ማለት። እሷ እንግዲህ እንደዛ ነው ያሰበችው። በጣም በጣም ከባድ ነው፣ ስሜታዊ ነው የምትሆኑት። ለማንኛውም ያንን ሪያክሽን ነው ቅመሟ ያሳየችው። ዘና በሉ እንደማይጣሉ ቤተሰብ እና ለማንኛውም ወዳችኋለሁ ቤተሰቦች።